ሰላም ሰላም ቤተሰቦቼ እንዴት አመሻችሁ? ሰላም አመሻችሁ? እኔ ያለው እስኪር መስገን ክብሩ ስፈልገታ እኔ በጣም ጤና ነኝ። ደግሞ ምንድነው ቪዲዮ ነገሩ አይቻለሁ፣ እስከ መጨረሻ ቪዲዮ አይቻለሁ። ግን ደግሞ ምንድነው አሁንም ቆይ ይሄ ማነው ፉአድ የሚባል ሰውዬ አሁንም እጁ ይነዝራል ወይ? ከደበደብክ ወይ አታሳየንም፣ ከደበደብክ ወይ አታሳየንም፣ ካልቻልክ ወይ ዘሩ በል። አሁን ትላንትና እነዚህ ቦዲጋርዶቹ ትላንትና መጥቶ ስንስራችሁ ነበረ፣ ስጮሃችሁ ነበረ። ወንድነታችሁ ወይ ቦክስ ተባብላችሁ ወይ አትገላግሉም። እስቲ ማንም ይሸነፍ ማንም ማይሸነፍ እዛ ነው የምናየው። እዚህ ጋር እናንተ ጉልበት ያጫውታችኋል። እስቲ ልብ ካላችሁ እውነት እናንተ እናታችሁ ወልዳለች። እስቲ ልብ ካላችሁ እስቲ ተይዛችሁ እስቲ ያሳዩን፣ ተይዛችሁ ያሳዩን። ከተያዛችሁ በኋላ እናት እንደዚህ እናት ምናምን ታው ስልክ መደወል እናንተ ባዶ ቦታ ማለት ነው። በጣም ነው የምታስቁኝ፣ በጣም ነው የምታስቁኝ። እስቲ ችሎታ ያዝለ ሰው ካላችሁ ተይዛችሁ እስቲ ያሳዩን። በመሀል ልጅቷን አታሰቃዩ፣ በመሀል ልጅቷን እንደማታሰቃዩ። ሁለተኛ ደግሞ ፍቅርዬ አንድ ነገር ልበልሽ። ምን አስጨናነቀሽ? ምን አስጨናነቀሽ? የኔ ውድ ምን አስጨናነቀሽ? ጥላትሽ ይጨነቅ። ምን አስጨናነቀሽ? ምን አስጨናነቀሽ? አዳሜ እዛ ኢትዮጵያ ፖስት ሰርተው እዚህ ጋር ይለቃል፣ አዲስ ይመስለዋል። አንቺ ደግሞ ትጨናነቀሽ። ምንድን ነው የሚያስጨናንቅሽ? አትጨናነቂ የኔ ልዕልት፣ አትጨናነቂ። ነገር ግን እኔ አንድ ነገር ልበልሽ፣ አትቀየሙኝ። አንድ ነገር ፍቅርዬ ጋር ቆይ የሚመጣ ወንዶች ሁሉም በልቶ አያውቁም፣ ጠጥቶ አያውቁም እንዴ? ፍቅርዬ ጋር የሚመጣ ወንድ ሁሉም በልቶ ጠጥቶ አያውቁም እንዴ? የሆነ ሸቃጣና ጎን ጠማማ ነው የሚመጣው። ምን ነው ተሰብሮ ነው ወይ ስታይል ነው? እኔ ግርም ነው ብለኝ ሁሌ እሱ ጋር ቢቶ የሚስራ ሰዎቹ ማለት ነው በልቶ እንደሚያውቅ ሰው ልክ 77 እየገባ ከፍቷ እንዴት ናት ውሱ ምትር ሚንገራገድ እንደዛው ጎባጣ ይመጣል። ደግሞ ልክ ጎግባቸው ቀና አይልም ወይ ጀግንነቱን አያሳዩ ወይ ደረቱን አያሳዩም። ደረቱ ሰፋ ያለ ወንድ የለም የሚመጣ ሁሉ ልክ ኢባብ መጥቶ በኋላ የተወረወዱላ ነው የሚመስሉት። ኧረ እስቲ አንዴ እስቲ ጀግና ያለ ወንድ አንቺ እስቲ ልዩ እንዶ አንዴ ጀግና ያለ ወንድ ደረቱ ሰፍዬ ያለ ወንድ እስቲ አንቺ አንዴ እንደዚህ የሞተ ሰው እንደዚህ እንዳትመጪ በእናትሽ። የሞተ ሰው ምግብ በልቶ እንደሚያውቅ ሰው እህሉ ምን ነው ኢትዮጵያ ውስጥ ኑሮ ወደደ ሲባል ለነዚህ ነው እንደተወደደው። የሆነ ሸቃባ ነው የምታመጪው። የሆነ እሲ እኔ አልኩኝ የሆነ እንዴ እስቲ ቪዲዮ መጀመሪያ ቪዲዮ ቤተሰቦች። ሁለተኛ ደግሞ ችግር ቢፈጠር ፉአድ ጋር ለምን ደውለሽ? ፉአድ ምንድነው? ፉአድ አንቺ ጋር እንደማይመጣ ነግረሻል። ፉአድ ተጣልተናል፣ ፉአድ እና እኔ ተለያይተናል ብለሻል። እና ፉአድ አንቺ ቤት ምን ይሰራል? ፉአድ ተለያይተናል፣ ፉአድ እኔ ጋር እንደማይመጣ ነግሬዋለሁ። ተለያይተናል ብለሻል። ዛሬ ፉአድ አንቺ ጋር ለምን መጣ? ከየት መጣ? ለምን ማምጣት ቻለ? ለምን ደወለሽው? ሁለተኛ ደግሞ ቤቱን ቀይሬያለሁ ብለሻል። ቤቱ የምትቀይር ከሆነ ቤቱ እንዴት አወቀ? አብሮ ሆናችሁ ታለጁ ለምን የምታሳድቢ? አብሮ ሆናችሁ አብሮ የገባችሁ አብሮ የወጣችሁ ለምንድን ነው ልጁ የምታሳድቢ? አንቺ ወደሽና ፈቅደሽ የምታደርገው ነገር ውስጥ ታጣኛ ልጁ ለምንድን ነው የምናቋሽሸው? ልጁ ለምንድን ነው የምናሳድበው እንዴ? አንቺ እዛ ጋር ጻድቅ ትጫውቸለሽ፣ እኛ እዚህ ጋር ደግሞ እሱ ክፉ ነው ብለን እንሰድባለን። ለምን ምን አስፈልገ ይሄ? ምን አስፈልገ ይሄ? በጣም ነው ደበረኝ ጌታን። እንዴ እኔ ፉአድ እኮ አንቺ ያለ መኖር እኮ አላወኩም ነኝ እኔ ለማንም ፍቅር የለም ለማንም ግንኙነት የለም ስላለሽ ነው እኔ ፉአድ ሰደብኩኝ እንዴ? እኔ አንቺ ልጆቹ ጋር ግንኙነት ካለሽ ልጁ ለምንድን ነው ሰድባለሁ? እኔ ምን አገባኝ ነው? ምን ቤት ነኝ? አንቺ የተበደለሽ መስሎ ነው እኔ የምሰድበው? አንቺ የተበደለሽ ሰው መስሎ ነው እኔ የምሰድበው ልጁን? እንዴ አብሮ ከሆናችሁ ባልና ሚስት ከሆናችሁ ወይም ደግሞ ፍቅረኛ ማማች ከሆናችሁ ልጁ ለምን ነው የምታሳድቢው? ልጁ ለምን ነው የምታስቆሽሺ? እንዴ ምን ነው የኔ እህት ምን ነው? ዲራማ ቢሆን ልክ አለው። ዲራማ ቢሆንም ልክ አለው። እንዴ ምን ሆነሻ የኔ እናት? ዲራማ ቢሆንም ልክ አለው፣ ቦታ አለው። ስለዚህ ልጁ ለምን ነው የምታስቆሽሺ? በእውነት እንዴ እኔ እኮ እዛ ሰዓት እሱ ካንቺ ላይ ባንቺ ላይ መጥፎ ቃላት ስለጣለ መጥፎ ቃላት ተጠቀመ፣ መጥፎ ንግግር ስለተጠቀመ በጣም በቃ አይኔ ውስጥ ደሜ በቃ የታየ። ለምን እንዴ አብሮ ከሆናችሁ ለምን ታሳድባለሽ ልጁን? በሌላ ሰውም ለምን ታስቆሽሻለሽ? አንቺም እንደዚህ ብለሽ እኛ ለምን ድረኩፉ የምታደርጊ? አንቺ እዛ ከሱ አሸሸገዳይቲ ያለሽ ከሱ ጋር አንቺ አንድ ላይ ነሽ፣ ከሱ ጋር ደግሞ አንድ ፍቅር ላይ ናቸው፣ አንድ ቤት ናቸው ያላችሁ። ልጁ ለምን ነው የምታስቆሽሺ? ለምን ደወለሽው? ተለያይተና ካለሽ በኋላ ለምን ደወለሽው? ምን አይነት ስራ ነው የሚሰሪ? በእውነት በጣም አስቀያሚ ስራ ነው የሚሰሪ። በጣም ጠላው። እንደዚህ አይነት ስራ በጣም አልወድም ነኝ እንዴ። አንቺ ጻድቅ ሆነሽ ልጁ ለምን እንደምታስቆሽሺ? አንቺ ጻድቅ ሆነሽ ልጁ ለምን እንደምታስቆሽሺ?
በእውነት በጣም እንደዚህ አይነት አይደረግም። አሁንም እታች አሉ ላይ እሻችሁ መጥቼ እንዲወሩሽ ማድረግ ይችላሉ። በእናትሽ እሺ በይኝና አንድ እሺ በይኝ ያልክ ምጠራቸውም ከሆነ ማለት ነው ከዚህች ልጅ አጠገብ ካሁን በኋላ እራቁ። ጥበቃ አትፈልግም። ፍላጎትሽ ነው ያ ፍላጎትሽ ነው። በጣም ቅርታ አይደልሻል። ብቻ ግን አንቺ ተረጋጊ። እኔ እሻችሁ መጣ እዩ ወይ ሸፋፋ ምን ነው? እዩ በጎን እዩ በጎን እኮ ነው የሚሄደው። በጎን ወይ እንደ ፍቅሬ ደህና ነው። ስጋ ያለው ሰው ብታመጪ ምን ችግር አለው? ስጋ ያለ ሰው አይዞሽ የኔ ውድ አይዞሽ ወይኔ ፈጣሪ ወይ የምወደውን ሰው ሳጣው የራሴን ስቀርብ ወይኔ አምላክ መጡ ገርዶቹ የፍቅሬ ገርዶቹ ያነዚህ ማሻአላ እነዚህ ትላንትና ጥቁር ናቸው፣ ዛሬ ደግሞ ቀይ ሆኑ። ምን ተቀቡ? አሁን እዚህ ጋር ሲሙት እናንተ ምን ነበር እንደዚህ እኮ አድርገው ያልካቸውን ስተው ምናምን ሳይሆን እኔ አልፈልግም። በቃ ቃልሽን አክብሬልሻለሁ፣ አከብራለሁ። እነሱ ግላችሁ የፈለጉት ነገር ምንድን ነው? እችን ልጅ ከሩቁ ጠብቋት። እናንተን እንድታያቸው ማሻአላ። እስጢፋኖስ ምን እያልክ ነው? ያልኳቸውን ነበር አንዴ። በቃ እኮ እሱም ታወራላችሁ። አሁን ያልኩህን ብቻ አድርግልኝ። ገባ? አደርግልሻለሁ እኮ በላቸው። ግን ይህንን ነገር ከክፋት እንዳትወስጂብኝ አውቃለሁ። ችግር የለም። ኧረ ችግር የለም። እኔ የሆነ ኑሮኝ ወይም የሆነ ነገር ተፈጥሮ ቢያንስ በቃ ልክ እንደ አቅሜ ተረዳሽኛል። አንቺ መጠበቅ ያለ በጣም ይቅርታ። እናንተ ደግሞ በጣም ይቅርታ። እኛ ባንድ ገብሷ በጣም ስትረስ ውስጥ እየገባሽ ልጅ ተረዳሽ። በዙሪያ እሱ ሊቀርብ እየቻላል። በጣም ጭንቀት ላይ ናት። ላይ ዛሬ ስደውልልኝ እንዴት ምን እንደመጣሁ ይሄ ነው። ይሄ ግን መሆኑ ምክንያቱን አላውቅም ነበር። እኔ ግን ያልኳችሁ በርቀት ነበር። ትናንት የተፈጠረውንም ነገር ቪዲዮ ላይ ታለች። በቪዲዮ ስታይ ነው ያወቀችው። እስጢፍ እንገርግ ስማኝ፣ በቃ ንገራቸው ብቻ እንደማልፈልግ። ምክንያቱም ምንም ነገር አልፈልግም። በቃ እሺ፣ አትሳቂ። ነገር እዚህ ጋር ቃል ነው ልትሉኝ የምትችሉት ነገር አለ እናንተ? አይንና አንቺ እኮ ይናክልኛ የምትፈሪው ነገር ምንድን ነው? እኛ እኮ ለአንቺ ለደህንነትሽ ብለን ነው። ደህንነት ምን ብዙ አይነት ሰዎች አንቺን እንደ ፈጣሪ ስለሰማ ለደህንነትሽ ያክል ነው እንደዚህ። አይ እናንተ አስተሳሰባችሁ እኮ ትክክል ነው። ያው እሱ ምናምን አስበን ምናምን አይደለም። ገብቶኛል። እሱ የነገራችሁ አካብዶ ስለሆነ ነው እንጂ እኔ እንደዚህ አይነት ብዙ ጠላት ያለብኝ ልጅም አይደለሁም። እንደዚህ የሚያጠባብቅ ነገር የለንም። መጣ ደግሞ ይሄ ሽባ መጣ። ይሄ ደግሞ ሽባ እዩት። ምንም ቆይ እነግርሃለሁ እና ችግር የለም። እናንተም ጅል እዩት። ምንድን ነው እናንተ አሁንም አላችሁ እንዴ? ምንድን ነው ቆይ እነግርሃለሁ እኮ። ለምንድን ነው የደወልሽልኝ? ምንድን ነው የምትሰሩት? ምንድን ነው የሚሰሩት እኮ? ቆይ እነሱን ሸኝቼ እኔ ከአንተ ጋር እዚህ ምን ይሰራሉ? እንደ እኔ እኮ ነኝ የጠራሁት አይደል? እኔ ነኝ የጠራሁት። ምንድን ነው ያለሽ? እንደው ፈጣሪ እንደዚህ አይነት ወንድ አይስጠው። እንደው ይሄ ልጅ ይሻላል፣ እንደው ይሄ ቀጫጫ ይሻላል። እንደው እንዳንተ አይነት ወንድ አይስጠው። ልክ ዶርቷ እሳት እንደረገጠች ምንድነው ምንድነው ረጋ አትልም እንደ ወንድ ረጋ ብለህ ቆመህ አታሰብም እንደ? ምን አይነት ጭንቀት ዜሮ ነህ ዜሮ። እሺ አንዴ ዝም በል በቃ አንዴ ፉ ተረጋግተህ ስማኝ። እኔ እኮ ነኝ የጠራሁት። ጠርቻቸው እነሱንም በሉት በእናትህ አንዴ እሽት አድርገው ይሄን ሰውዬውን እስካሁን በቃ ስለነበረኝ ጊዜ በጣም አመሰግናለሁ። እናንተ አላስጨነቃችሁኝም ይሄን ነገር ስለማልፈልገው እንጂ ከሱ ጋር ያላችሁን ነገር ከሱ ጋር መጨረስ ትችላላችሁ። እና በቃ ስጢፍ አይበቃም እንዴ? ምንድነው ስጢፍ? ምንድነው እያደረክ ያለው? ምን ይሰራሉ እሷ ቤት ውስጥ? ምንም ትሰሪያለሽ እዚህ አንቺ? አንተ መጠየቅ የምፈልገው ነገር አንዴ ምን ትሰራላችሁ እዚህ እናንተ? አንተ መጠየቅ የምፈልገው ነገር ስላለ ነው እንጂ ጠየቅኩት ሌላ ነገር እኮ እንድትመላለስ አይደለም። እንዴት ነው የደወልሽልኝ እኮ? የሆነ ነገር ይሆንሽ እኮ ነው ይመስለኝ። አንዴ ስማኝ። ያውልህ እሱ ምንድን ነበር የባለፈውን ቪዲዮ ልትሰሩ ስትሉ
ያወራችሁት ነገር አለ ቪዲዮ መጀመሪያ ላይ ደውሎ እየዛተባችሁ እንደሆነ ምናምን እሱን ነገር አንዴ ያጥራልኝ ንገረኝ። ምን እንዳለክ ብቻ ንገረኝ። አስተካከልን እኮ በቃ እኮ ንገረኝ። እሺ አንዴ ንገረኝ ለኔ ስለምፈልገው። ምኑን ልንገርሽ? ምንድን ነው ደውሎ ያላችሁ? እሱ ለምን ፈለግሽው? ፈለግኩት ያለልን አለን። በቃ እኛ እኮ ጨረስን ከእነሱ ጋር። አንዴ ድጋሚ ምን ይሰራሉ እዚህ ቤት እኮ አንዴ ፈለግኩኝ። እኛውን እስከ ዛሬ የቆየ ነው ለእሷ ደህንነት ስንል ነው። ምን ማናችሁ እናንተ? የምን ደህንነት ነው? ማነው ስለ እሷ ብዙ ሰው እሷን እንደምፈልግ ስለሰማ የኔ መጨነቅ እኮ ነው። የኔ መጨነቅ እኮ አሁንም እሱ ነው የቀጠራችሁ እሷን እንድትጠብቁ። አንተ ምን አይነት ሰው ነህ? ያመሀል እንደ አንተ ይህን ጥፋት ነው ብለህ ነው አንተ የምታስበው? ማናቸው እነሱ? ፈጣሪ ናቸው እንደ እሷን የሚጠብቋት። አንቺ ምን አይነት ጥበቃ ነው የሚያስፈልግሽ? ለብሮ የምጠብቋት ማናቸው? እኔ እኮ እንድትከራከርልኝ አይደለም እየጠራሁት ብላችሁ ነው እንደምታስቡት። ምንድን ነው የተፈጠረው? በቃ ችግር የለም። ነገ ተደዋውለን ማውራት እንችላለን። መውጣት ትችላለን። እንዴ ጤነኛ አይደለም እንዴ? ነገሩን ሁሉ እኮ እኛ ማለፍ ባለብን በኋላ እስጢፍ አንድ ነገር ልንገርህ። ከእኔ በሌለሁበት ተረዳኛ ቢያንስ። ይህ ምን አይነት ሰው ነው? ለመጨቃጨቅ አይደለም ቢያንስ ተረዳኝ። ስለ በእኔ ቦታ ብትሆን አንተ ታደርገው እንደዛ። እሺ አንዴ ስነ ስርዓት። እንደዚህ አይነት አስተሳሰብ የለኝም እኔ። የትንሽነት ምልክት ነው። እንዴት ነው ሰው ይጠብቃታል ብለህ የምታስበው? አንቺ ፈልገሽው ነው መጠበቁ? ጥበቃ እንዲኖርሽ ፈልግ። ዝም ብለህ ስላላወራሁት ነገር አታውራ። አንዴ ዝም ብለህ ስማ እስኪ። ጀመረ ከአሁን በኋላ ማለት ነው ከእነሱ ጋር በስልክ እንዳታወራ። ከእሱ ጋር ሆነ ከቡድ ጋር ሲቀጥል እኔ በሌለሁበት እንዳታገኛቸው። ለአንተም በጣም አመሰግናለሁ እና ነገ እንገናኛለን። ዛሬ በዚሁ ይለቅ። ገባ? አመሰግናለሁ። እናንተንም አመሰግናለሁ። ችግር የለም። ሂድ። ችግር የለም። እርግጠኛ ነኝ። ወይኔ ፍቅርዬ ጭራሽ ገርድ ተቀጠረብሽ። ገርድ ማጣልሽ። ገርድ አንዴ ጀግናው እንደዛ ነው። ወንድ ማለት ገርድ ይዞ ይመጣል። አንዴ እሺ እኔ የሆነ ነገር ይሁንሽ ነው መሰለኝ እንደዚህ አስጨንቀሽ ስትጠሪ በጣም ነው ነገር የኔ እናንተ የሰሙ ነገር አያስደውልም አውቃለሁ። ግን ከጎኔ ማንም ሰው ስልክ እያነሳልኝ ስላልሆነ ስልክ አነሳልኝ። ለምን ደወልሽልኝ አልደወልሽልኝ አይደለም ግራ ገባኝ። እዚህ ቤት ውስጥ ምን ትሰሪያለሽ? እስጢፍ እኔ እንዲጠብቁኝ ጠበቃዎች እኔ ሳላቅ ቀጥሮ ነበር። እነዛ ሰዎች ደግሞ እኔን አስፈርተውኝ ነበር። ሁለቱ ብቻ አይደለም ሌላም ሰዎች አሉ። ግን አሁን ያየሃቸው ሁለቱ ብቻ ሊሆን ይችላሉ። ባለፈ የሚያያቸው እነዚህ ናቸው። ግን ሌላ ሰዎች አሉ። እና ይሄን ነገር ሳይ በጣም ተደናገጥኩ፣ ፈራሁኝ። ማታ የሚደወልኩልህ እቃዎች እንድንቀይር ነበር። ከዚህ ፍርሃት ተነስቼ ማለት ነው እኮ። በፍርሃት ነው ቤት የሚቀየርሽው? ጭራሽ ፈርተሽ? ምን አይነት ነገር ነው? ምንድን ነው ይሄ? ልጄ ሊጫወት ነው? ለምሩ የምን ጥበቃ ነው? ምን አይነት ጠላት ነው ያለሽ? እናትሽ በቃ እሱ እየተረዳው አረዳድ ነው። በቃ ችግር የለም አለፍኩት። ይቅርታ ብሎኛል። እኔም ይሄን አስተሳሰብ እንዲያድርበት ስላልኩኝ፣ ምክንያቱም እናንተ ያሳያችሁት ነገር ነው። ለዚህ ሁሉ ስለሰነዘራችሁ እኔ ይዤ ውስጥ የመጣሁትን ልጅ ገና ለገና ለምን እንደዚህ ታወራናለህ ብላችሁ አዋርዳችሁ መታችሁ ስለላካችሁት እኔን እንደዚህ ካደረጉኝ እሷ ምን ያደርጋታል ብለው ስላሰቡ ነው። እሺ በመጀመሪያ ደረጃ ከዛ ፊት ስለተፈጠረው ነገር ቡሪካ ስለሰነዘረበት ነገር አይደለም ማውራሽ። ከዛ በኋላ ጭራሽ እኔ ባልሰነዘርኩበት ያን ሁሉ ትዕግስት ባሳየሁበት እኔ ጋር ደውሎ ነው የዛተው እንዲያስደርጋቸዋለሁ ምናምን። ትላንት የተፈጠረውንም ነገር አይተሻል። ግን እኔ ወደኋላ መመለስ አልፈልግም። በቃ ይሄ ትንሽ ልጅ ቢሆን ነው ብዬ ነው ያሰብኩት። አሁን እኔ በምን ፍጥረት እንደመጣሁኝ እንዴት ተጨንቄ እንደመጣሁኝ እኔ ነኝ። ምን ሆነሽ? ብቻ እኔ ኖርማል ችግር የለም የኔ ናት እንትን አትበይ። ችግር የለም ችግር የለም። በቃ አመሰግናለሁ። ለዚህ ነበር የጠራሁት እና ቢያንስ ልጁን እየደወላችሁ ባታስጨንቁት። ኧረ አንቺ እኛ ደውለንለት አናውቅም እንዴ? እሱ ነው ደግሞ እሱ ጋር ያለውን ነገር ደግሞ ከቪዲዮ ውጭ ጨርሳለሁ። ችግር የለም ነገሩ ነው። እኔ እንደዚህ አይነት ልጅነት የለብኝም። ችግር የለም። አመሰግናለሁ። እኔ ደህና ደህና ናት። ሂድ እናንተ ካልወጣክ ቪዲዮ አልዘጋም። ውጣ ውጣ! አንተ ለልጅቷ አትመጥንም። ውጣ! አይዋ እዛ ታቀፍ ልጅቷን። ችግር የለም ደውላለሁ። ሂድ ተለያይተን ተቀያይመን አምና ሂድ ዳግም ላላይሽ ማልኩና እንዳታያል በፍቅርሽ ጨክኜ ብርቅሽ
ግን እስካሁን ቂጥ የለም ባዶ ነት ቀፎ ቂጥ የለም ባዶ ዜሮ ዝጊው ቆልፊ እንዳይገባ ተመልሶ ዝጊ እንዳታይ ማሻአላ ባክና አልኩንዳሽ ፊዮሪና ኑረም ሳሊ ጓላስምራ ይሄን ፎቶ ለምን አትጣይም? ይሄን ፎቶ ከቤት ፎቶ ትጣይ